ሄደ ከመካነ ኢየሱስ ስጋ ደሙን የወሰድከው ለምን ብለን የወሰድከው ነው? አስረዳኝ። እንዲህ ምን አይነት ድርቀት ነው? በመድኃኒዓለም እኔ ለምን በል ብለው አላሉኝም። ለዚህ በል ብለው አላሉኝም። በቃ ስጋ ደሙን እየተወሰደ ነው፣ እኔም ወሰድኩ። እንደዚህ በል እንደዚህ አትበል። መካነ ኢየሱስ ለሁሉም ጴንጤዎች አትሰጥማ። መካነ ኢየሱስ ለሁሉም ጴንጤዎች ስጋ ደሙን በቃ እንግዲህ አሁን እንደዛ ከሆነ ስህተት ይሆናል። እነሱ ተሳስተው አስወስደውኝ ይሆናል፣ አላውቅም። ግን ስለዚህ ጣዖት ነው የጎረሱ፣ ጣዖት ነው በእጅ የሰጡ ወይም ያጎረሱ፣ ጣዖትን ያጎረሱ መካነ ኢየሱሶች። እኔ ጣዖት ነው ብዬ አይደለም ያጎረስኩት እኮ እነሱ ያድናል ብለው ነው የሚሰጡ፣ ያድነዋል ብለው ነው የሚሰጡ። ጣዖት ነው ብዬ አላምንም እኮ እኔ። እንዳንተ አይነት ሰው ስመለከት ኢቭን ስለ ኦርቶዶክስም ያለኝ ግምት በጣም ፖዚቲቭ፣ እንዲህ አይነት ሰውም ስነ ምግባር ያለው ሰው ታፈራለች ብዬ እንደማስብ ሁሉ አሁን ለምሳሌ እዚህ ታች ሞላልኝ ዘተዋህዶ አይነት ሰዎች ጴንጤ ተልካሻ ነው የሚባለው በምክንያት ነው ምናምን። ዱ ዩ ቲንክ ይሄ ኦርቶዶክስን ይወክላል ብለህ ታስባለህ? እንደዚህ መፍቀድ፣ እንዲህ አይነት ኮሜንት፣ ስድብ፣ የጥላቻ ያጎርስም የዘላለም ሕይወት ይሰጣል። ይህ የዘላለም ሕይወት ይሰጣል ብሎ ነው ስጋውን የሚሰጥ። የመካነ ኢየሱስ ቄስ አንስቶ ሲሰጥ እንደዛ ነው ይሰጣ። ወስዳል። ያንን ስትወስዳው የዘላለም ሕይወት ይሰጣል ብለን የወሰድከው ወደ አፌ የወሰድከው እሱ ይበል። እኔ ግን እንደዛ የግድ ኖርማሊ እንደዛ ማለት አይጠበቅብኝም። ተቋርጣል። አሁንም ኬኩዬ እኔ ላይ የሚፈጥረው ችግር የለም። አንተ ጋር ነው ተሰምዬ ለኔ ይሰማኛል። የሱ በቃ አንተ አሁን አጠር አድርገህ ብቻ መልስልኝ። ቋን ጊዜ ሆትስፖት ላጥፋ። ሆትስፖት ላይ ሌላ ሼር ካረኩት እንደዛ አድርጌ መልካም። የኔ ጥያቄን ብቻ ተረዳኝ ባሩክዬ። ሰጪው የዘላለም ሕይወት ይሰጣል ብሎ ነው የሰጠህ። አንተ ስትቀበል አዎ የዘላለም ሕይወት ይሰጣል ብለህ ነው የወሰድከው ወይስ ምን ብለህ ነው የወሰድከው? ኮፒ ሊንክ አድርጉት አንድ ጊዜ ጋይስ፣ ኮፒ ሊንክ አድርጉለት እንጂ እዛ ነው የሚቋረጠው። እኔ የዘላለም ሕይወት ይሰጣል የሚለው መረዳት የለኝም። ታዲያ እንዴት መረዳት ሳይኖር ዋጋ እንዳለው ወርዚ እንደሆነ በጣም በክብር ወስዳለሁ። ሙሉ ወንጌል እንደምወስደው እሺ፣ ሙሉ ወንጌል የግድ የዘላለም ሕይወት ይሰጣል ብለህ ካልወሰድክ አትወስድም ብለው አልከለከሉኝም። አንተማ እኮ ሰጪውን ችግር የለውም። እነሱም ደግሞ አንዳቸውን ሐሰተኛ ሃይማኖት ነው ብለው አንዳቸውን አልፈረጁም። በካውንስል የጋራ ተቋም መስርተው የጋራ ወንጌላውያን መሆናቸውን አውጀው እየኖሩ ነው። ስለዚህ እኔ እንደምእመን ይህንን እቀበላለሁ። መልካም። እሺ፣ ባትወስደውስ ስጋ ደሙን ለምን ወሰድከው? ሰላም ታሙዬ፣ እንዴት ናችሁ? ወይ ሎሚና አይሰማም እንዴ? ድምጽ እያወራሁኝ ያለው እንዴ? አይደለም። ሰላም ብያለሁ ሁላችሁንም። ብራዘር ዴቭ ትሰማለህ? ብራዘር ዴቭ አሉ አንድ መምህር የሉትራን አንድ ጊዜ ሲናገሩ ቪዲዮውን ካገኘሁት አሁን አሰማለሁ። እኛ ጋር እንደዚህ የሚያምን ገባ ሕይወት ይሰጣል ብሎ የሚያምን ካልሆነ በስተቀር የኛ ስጋና ደግሞ ዝግ ነው ሲሉ ራሱ አይቼዋለሁ። እንትኑ ቪዲዮውን ካገኘው አሰማለሁ። እኛ ጋር ዝግ ነው ማለት ሉትራኖች ይታወቃል፣ ያድናል፣ ሕይወት ይሰጣል ብለው ስለሚያስተምሩ ያንን የማያምን እኛ ጋር ዝግ ነው መቀበልም አይችልም የሚለውን ቪዲዮውን ካገኘው አሰማለሁ። ተሙዬ መልካም። እንደዚህ ቪዲዮውን ካጠፋሁት ድንገት እየተቋረጠብኝ ነበር። አሁን ይሰማል አይደል ድምጼ? ቪዲዮን አጠፋሁት። አዎ ትሰማለህ። ቀጥል። ያ ሎሚናት ካገኘሽው ቪዲዮን እናሰማዋለን። እሱ ሄዶ ለምን እንደሚወስድ እንኳን እሱ ብቻ አለም የጸሎት ፕሮግራማቸው ይለያያል። ሙሉ ወንጌልና መካነ ኢየሱስ ልክ ፕሮግራም ላይ ከመባ በፊት የሰው ልጆች ምን ይላሉ? ቆመው ከሐዋርያት የተቀበሏት ሃይማኖት መሆኗን ተናግረው ነው ወደ መባ ፕሮግራም የሚዞሩት መካነ ኢየሱሶች። ስርዓቱ ራሱ ይለያያል ከሙሉ ወንጌል እና አንተ ባትወስደው ምን ይቀርብሃል? ስለወሰድከው ምን ተጠቅመሃል? ብሩኬ ንገረኝ። ደግሞ አንተ ትክክል ነው ብለህ ግን ታምናለህ እንዴ? የመካነ ኢየሱስን ስርዓት ትክክል ነው ብለህ ታምናለህ? እኔ የመካነ ኢየሱስ ስርዓት ልክ ነው ብዬ አላምንም። ልክ ከሆነችማ ካላመንክ ለምን መካነ ኢየሱስ ነበር መሆን ነበር። አሁን እኔ ችግር አልሆነብኝም ተሙዬ፣ እኔ ችግር አልሆነብኝም። ልክ ብትሆን ኖሮማ ለምን ኦርቶዶክስ ሆናለሁ? መካነ ኢየሱስ ነበር መሆኑ የነበረው።
መካነ ኢየሱስ እኮ ልክ ስላልሆነች ነው ኦርቶዶክስ ነው። ልዩነት አለው እና እናንተ ስጋና ደም እውነተኛ ስጋና ደም ነው ስትሉና መካነ ኢየሱሶች እውነተኛ ስጋና ደም ነው ሲሉ ልዩነት አለው እንዴ? አዎ ልዩነት አለው። ለምቢባል መካነ ኢየሱስ አመጣጧ ከሰው ነው። እኔ ያለሁባት ደግሞ ከክርስቶስ እንጂ ልዩነት አለ አይደለም። አይ እኔ አተረጓጎሙ ላይ ነው የምልህ። እኔ ልዩነት ያለው አስባለሁ። አንተ ልዩነት ያለው ስለምንም ተረጎምከው ስለምንም አልተረጎምከው ልዩነት አለው። መካነ ኢየሱስ ከሰው ነው የመጣችው። እኔ ደግሞ ያለሁባት ቤተ እምነት ደግሞ ፍጹም ሰው ፍጹም አምላክ በሆነው በክርስቶስ ኢየሱስ ነው የመጣችው። ልዩነት ስላለው ከዛ ውጪ ሌላ ልዩነት የለው። ስለ ስጋና መስራቹ ልክ አይደለም እያልኩ መስራቹ ራሱ ከመስራቹ ውጪ በእምነት ደረጃ ስለ ጥምቀትና ስለ ስጋና ደሙ እናንተ ኦርቶዶክሶች የምታምኑትና መካነ ኢየሱሶች የሚያምኑት እምነቱ ልዩነት የለውም። ትክክል ነው አይደለም ሳይሆን ልዩነት የለውም ወይ? እናንተ የምትተረጉሙበት መንገድና መካነ ኢየሱሶች የሚተረጉሙበት መንገድ ልዩነት የለውም? እኔ እኮ እየነገርኩህ እኮ ነው ያለሁት። እኔ መካነ ኢየሱስ ልክ ናት ካልኩ መካነ ኢየሱስ ነበር የምታገኘኝ ነው። ልዩነት አለው የለውም ለማለት ለምሳሌ ያክል ዋቄ ፈታ እምነት ተከታዮች ወይም ደግሞ ይሄ የዛር መንፈስ ያለባቸው እምነት ተከታዮች ዛፉ ስር እየሄዱ እሽክሽ እያሉ ይንቀጠቀጣሉ። ልክ እንደዚሁ ፕሮቴስታንቶችም ደግሞ በመድረካቸው ላይ ይንቀጠቀጣሉ። አይ የዛር መንፈስ ነው የሚያንቀጠቀጣቸው ወይስ አይደለም ልዩነት አለው የለውም ብዬ እንደማልጠይቀው ሁሉ ካቶሊክ ለኔ መካነ ኢየሱስ ለኔ አልዳነችም ብትድን ኖሮ መካነ ኢየሱስ ጋር ነበር የምታገኘኝ የነበረው ነው። ለመዳን ፍለጋ ነው ከመሰረተ ክርስቶስ ወደ ኦርቶዶክስ የመጣሁት። መካነ ኢየሱስ እያለች እኮ ዘልያለኝ እውነትን ፍለጋ ማለት ጥሩ አድርገሃል። አንተ ጥሩ አድርገሃል። ግን የኔ ጥያቄ ምናልባት ያገኘኸኝ አልመሰለኝም ተሙዬ። እኔ ያልኩ ያለሁት ልክ ነው ከሉተር መጣ ብለህ ስለምታስብ አንተ እውነተኛ ቤተክርስቲያን ኦርቶዶክስ ናት ብለህ አንተ ስለምታስብ ሁለቱ በቃ መካነ ኢየሱስ ምንም ብታደርግ ምንም ትክክል አይደለችም ብለህ ታስባለህ። እሱን እቀበልሃለሁ። ግን ስለ ቁርባንና ስለ ጥምቀት የሚሰጡት ትንታኔ ለምሳሌ ኦርቶዶክስም መካነ ኢየሱስም እውነተኛ የጌታ ስጋና ደም ነው ብለው ይላሉ። ይህንን ሲሉ ግን ተመሳሳይ ነው ወይ? አባባላቸው አገላለጻቸው ተመሳሳይ ነው ወይ ነው እያልኩ ያለሁት። አንተ እንደዛ ነው የምታስበው? እኔ ይለያያል ብዬ አስባለሁ። አሁንም እኮ ከቅድም ጀምሮ መልስልሃለሁ። እኔ የምቀበለው እኮ ይለያል። ስጋ ደግሞ መካነ ኢየሱስ የምትሰጠውም እንደዛው አስረዳው እኮ በአግባቡ። እሺ ሌላ ከዚህ ወጣ ያለ ሌላ ምን መወያያ ሀሳብ አለ? አንተ አሁን እየሄድክ እየወሰድክ ያለው ስጋ ደሙን ከመካነ ኢየሱስ ለምንድን ነው ጥያቄ መልስልኝ። እየጠየቅኩ ያለሁት እኮ እሱን ነው። ነግሬሃለሁ። ሙሉ ወንጌል በምወስድበት መልኩ ነው እዚህ የምወስደው አልኩ። እንደዛ ብሎ አይሰጥህም። ካህኑ ነው ይህ እውነተኛ የክርስቶስ ኢየሱስ ስጋ ነው፣ ይህም ደግሞ የዘላለም ሕይወት ይሰጣል ብሎ ነው የሚሰጥህ በአፍ የሚያስገባው ካህኑ ወይም ቄሱ ሲሰጥህ የመካነ ኢየሱስ። አንተ እንደዛ ብለህ ነው ወይ የወሰድከው ወይ ነው የኔ ጥያቄ። አዎ ወይም አይደለም ብቻ ጠራ። አይደለም። እንደዛ ብለህ ካልወሰድክ ስለምንድን ነው ስለማታምንበት ስጋ ደግሞ መካነ ኢየሱስ ሄደህ የምትወስደው? ለምን ወሰድክ? እኔ እንደዛ ስላላስገደዱኝ ነው። ወይ እኔ ተሳስቻለሁ ወይ እነሱ እንግዲህ በዛ ሰዓት ላይ ይህንን ሊያስቆሙኝ አልቻሉም። በጣም አንድ ጊዜ እውነት የሚያወራ ከሆነ አስተሬው አሁን ጠይቀዋለሁ። መካነ ኢየሱስ ስለሆነ እውነት የሚያወራ ከሆነ ነው። መቼም እንደዚህ ልጠይቀው ስል እንደማይገባ አውቃለሁ። መካነ ኢየሱስ ስለሆነ በትክክል ጠይቀዋለሁ። አስተሬው አሁን የምጠይቅህን ጥያቄ ብቻ በአግባቡ መልስልኝ። አስተሬው መካነ ኢየሱስ ናት ለአንተ? አዎ። መካነ ኢየሱስ ስጋና ደሙን ስትወስድ ወይም ቄሱ ሲሰጥህ ስጋ ደሙን አማናዊ ነው ብሎ ነው የሚሰጥህ በአፍ የሚያስገባው? አይ በአፍ አያስገባም። ያው በእጅ ነው የሚሰጠው። ያው ግን አማናዊ የሚል አይደለም ማለት ይህ የክርስቶስ ኢየሱስ ስጋ ስላንተ በቀራንዮ መስቀል ላይ የተሰቀለልህ የክርስቶስ ኢየሱስ ስጋው ነው ተብሎ ይሰጣል። ከዛ አሜን ብለው ይወስዳሉ። እንደሱ ነው። ጽዋውንም አንስቶ ቆይ ስማኝ፣ ፍክር መንፈስ ስላለ በአስተሬው ታች ቁጭ በል። ገና
ለጠየቁ ጥያቄ አጠራ አድርገህ የሚመልስ ሌላ መካነ ኢየሱስ ሀሳቡን ቢመልስ ቢያብራራልህ ጥሩ ነበር። አይመልስልህም። ለመሰለህ የክርክር መንፈስ አለበት ልጁ። ረዥም ሰዓት ካላወራ ደስ አይለው። መድረክ ላጣ ጴንጤ እንደዚህ ነው፣ ቶሎ ማሳጣት ነው። ወይ ሌላ ጋብዝ እስቲ፣ ሌላ ጋብዝ። እኔ ብዙ እውቀት ስለሌለኝ መካነ ኢየሱስ እኔ ማምንባችሁ ሰዎች ካላችሁ አንድ ቁጥር ጻፍ። መካነ ኢየሱስ ለምጠይቃችሁ ጥያቄ ብቻ በአጭሩ አዎ አይደለም ለምትሉ እኔ አዲስ ስለሆንኩኝ ለመካነ ኢየሱስ አዲስ ስለሆንኩኝ ብዙ አላውቅም። መካነ ኢየሱስ ሳታምን ስጋ ደግሞ መውሰድ አትችልም። ግን ለምንድን ነው ይሄን ጥያቄ የምጠይቀኝ? ተሙዬ ለምንድን ነው መካነ ኢየሱስ ሄዶ ወሰድከው? ለምንድን ነው ገባኝ። ለኦርቶዶክስ ወገኖች ወይም ደግሞ ለእኛ ለፕሮቴስታንቶች ምን ልታስተምረን ነው? ይሄንን ልዩነት ልትነግረን የፈለከው ምንድን ነው? ግቡ ምን እንደሆነ ልንገርህ። ፕሮቴስታንት ባቢሎን መሆናችሁን ማሳያ፣ እንደማንስማማ ማሳያ እንዳለመሆኑ ላሳያቸው እና ደግሞ ኦርቶዶክስ ፕሮቴስታንት ቤት ላይ ያሉ በተመሳሳይ ልክ እንዳንተው በተመሳሳይ ሚዛን ግን እኮ ኦርቶዶክስም ላይ ልዩነት አለ። ተሙዬ ይሄንን እናንተ ባቢሎን ናችሁ ለማለት ማሳያ ነው። አሳየኝ ልዩነቱ ኦርቶዶክስ ጋር። ለምሳሌ ሰሞኑን እንኳ በትምህርት ደረጃ ሁለት የተለያየ ሀሳቦች ይነሳሉ። ግማሹ የት ቤተ እምነት ኦርቶዶክስ እርስ በርስ ለምሳሌ እነ ታላቁ ጅብሪልና እነ አክሊል የሚያስተምሩት አስተምሮ የተለያየ ነው። እርስ በርስ አይስማሙም። ስለዚህ ይሄ የባቢሎንነት ማሳያ ከሆነ ለእናንተም ተመሳሳይ ባቢሎንነት ማሳያ አይሆንም? በቃ ለአሁን ልመልስልህ። ታላቁ ጅብሪል ቢሳሳት ኦርቶዶክስ አልተሳሳተችም። አክሊል ቢሳሳት ኦርቶዶክስ አልተሳሳተም። አየህ፣ ኦርቶዶክስ የማትሳሳተው በልኩ መሰረቷ የሆነላት የክርስቶስ ኢየሱስ ደም ነው። የቱ ነው የኦርቶዶክስ አቋም? ከሁለቱ እኔን አዳምጠኝ። አንድ ሰው የትምህርት ልዩነት እንኳን ቢያመጣ የሚታየው በማን ነው ካልከኝ በሊቃውንቱ ነው። ቤተክርስቲያን የራሱ የሆነ መስፈርት ትምህርት አላት። እኔ አሁን የታላቁን ስህተት ሲከፍት አሳየኝ በማስረጃ ብላ አታሳየኝም። ያኬንን ብል እንደዛው አሁን አሜት ላይ ነው ያለው። እኔ መጠይቅ ደግሞ እያደረክ ስላለው እውነታ ነው። እንድረዳው ኦርቶዶክስ ነገርኩህ እኮ ቤተክርስቲያን ፈጽሞ የቱ ነው የኦርቶዶክስ አቋም? ይሄው ቤተክርስቲያን አልተሳሳተም። አንዲቷ እኮ ገባኝ። አንዷ የቱን ልውሰድ? አትሳሳትም። የቱን ልውሰድ? ገባኝ እኮ ያልተሳሳተው የትኛው አቋም ነው? የእነ አክሊል ነው ወይስ የእነ ታላቁ? እኔ አክሊልን የኦርቶዶክስን አቋም ማወቅ ስለፈለግኩ ነው። እኔ ልንገርህ የሚያወሩት እኔ ሰምቻለሁ። እኔ ልንገርህ እና አንተ እስኪ አቋሙን ካወቅ አሰማኝ። የታላቁን አሰማኝ። አንድ ርዕስ ላይ አልነገርም አይሻልም? እንደሱ እኔማ ስጋ ደሙ ላይ ነበር እኮ ላወራው የፈለግኩት ግን አያውቀውም። እንደሱ ይሻላል። ስጋ ደሙ ላይ ነበረ አላውቀውም አለኝ እኮ ወዳጄ። ስጋ ደሙ ላይ እዛ ላይ ነበር እንዳወራ የፈለግኩት። ከሐሜት ወጥተን ስጋ ደሙ ላይ ነው ማውራት የፈለጉት። ለምንድን ነው ሄደህ ስጋ ደሙን የወሰድከው? እስኪ አስረዳኝ እባክህ መልስልኝ። ታላቁንም ተወው ግለሰብ ነው፣ አኬንም ተወው ግለሰብ ናቸው። ነገርኩህ እኮ ተሙዬ፣ እኔ ስጋ ደሙን የወሰድኩት ሙሉ ወንጌል በምወስድበት በተመሳሳይ ምክንያት ነው። ስጋ ደሙን ስለ ስጋ ደሙ ስለመውሰድ መጽሐፍ ቅዱስ በሚያዘው እኔ ባመንኩበት ነው የወሰድኩት። ምንም የተለየ ሌላ ዓላማ የለኝም። ለምንድን ነው የወሰድከው? ኢየሱስ ስላዘዘ ያድናል ማለታቸው ችግር የለውም። ጸጋ መቀበያ ነው ሲሉ ነው የሰማሁት እኔ እንጂ ራሱ እንትኑ ህብስቱ ቂጣው አዳኝ ነው አላሉ። እስኪ ከማን ጋር ታወራለህ? እኔ ያደረግከኝ መድኃኒዓለምን እኔ እያወራሁ ያለሁት ሀሳብ ወይ እኔ ነኝ አልገባኝ። ይኸው ዘላለም ዘላለምም ስለመጡ ቅድም እምነት ብቻ እያለ ስለነበር ተሙዬ እምነት ብቻ ይዳናል እያለ ስለነበር ወይ እሱን ርዕስ ተይዞ ቢወራ ይሻላል። አሁን ምንም ዝም ብሎ መመላለስ ሆነ። ተሙዬ አይሻልም? ቅድም እምነት ብቻ እያለ ስለነበር ወይ እሱ ርዕስ ተይዞ ይወራ። መምህርም ስለመጡ ማለት ነው። ይቅርታ ስልክ ገብቶብኝ ነበር። መምህር ዘላለም እያወራህ አቋርጬ ከሆነ ይቅርታ። አይ አላቋረጥከኝም። ኖርማል
ሰላም ብያለሁ። በመጀመሪያ ደረጃ ሆስቶንም ሌሎቻችሁንም ከላይም ከታችም ያላችሁ ቅድም ምን ስትሉ ቅዱስ ቁርባንን ነው ወይስ መዳን በእምነት ብቻ የሚለውን ነው? ለነገሩ ቅዱስ ቁርባን ጥምቀት ይቀድመዋል። ቅዱስ ቁርባንን በነገራችን ላይ ምናልባት እሱ ላይ ማውራት እንችላለን። እምነት መሰረት ነው። ያመነ ደግሞ ይጠመቃል። የተጠመቀ የጌታን ስጋና ደም ይካፈላል፣ ይቀበላል፣ ይወስዳል። የሚወስዱ ደግሞ ቀደም እንደውም ና ተመለስ እንጂ መካነ ኢየሱሶች በነገራችን ላይ የሚሉት የዘላለም ሕይወትን ይሰጣል፣ መበስበስን ያጠፋል። ዶክተርዬ እንዴት ነህ? ከጠፋ ሰው አለው እንዴ አንተ አለ እንዴ? በጌታ ስም እንዴት ነህ? እንዴ እኔ ነው ወይስ ማን ነው ብዬ ዞር ብዬ ሳይክ በድምጽ ጋር ነው። ደህና ነህ አባቴ? የት ነህ አንተ? አለው እግዚአብሔር ይመስገን አለው። እኔ እንት ፕሮፋይሌን ቀይሬ ነው አይደል ያላወቀኝ? ኬኩ ነኝ ኬኩ። አይ አንተን እኮ አውቄያለሁ። አይ ድምጽ የሚለውን ነገር ድምጽን እኮ ሰምቼ ነው ዞር ያልኩ ስትለኝ ስልክ አስቀምጠህ ሌላ ስራ እየሰራ ነው ወይ ልልህ እኮ ነው። አዎ እኮ እንትን ምንድነው ስክሪኔን ሳላይ በድምጽ ነው ያወቅኩ። ደህና ነህ? እንዴት ነህ አባቴ? ኦኬ አለው እግዚአብሔር ይመስገን ኬኩዬ አለው። እሺ አባቴ ቀጥሉ። እሺ አመሰግናለሁ። ባረክ ዳዊት መምህር ዘላለም ችግር የለውም ወንድም ዘላለም ብትለኝ መልካም ነው። የኔ ጥያቄ ሰው የሚድነው ምን ሲያረግ በእምነት ብቻ ነበር ስትል የነበረው እንዴ ቅድም? አዎ እንደዛ ነው ማምነው። አይ ቲንክ ኦርቶዶክስም እንደዚህ የሚያምን ይመስለኝ ነበረ። በስራ ነው የሚዳነው ተብሎ ነው እንደሚታመነው። አይ ምን መሰለህ አሁን አንተ ሙግት ምናምን ስትጀምር ማለት ነው ድምጼ በጣም ይሰማል። ኢርፎን አድርጌያለሁ ካልሆነ እንትን እላለሁ። ይሰማል? አይ በጥሩ ሁኔታ ይሰማል። ዘላለም መልካም። ምናልባት የኛን ቤተክርስቲያን አስተምሮ እንትን ከመቃወማችን በፊት አሁን እኔ አንተን አስተምሮ ማወቅ ይጠበቅብኛል መጀመሪያና እኛ በስራ ይዳናል የምንለው የቱ ጋር ነው? እኛ ልክ ኤፌሶን ምዕራፍ 2 ላይ እንደተቀመጠ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ ጸጋው በእምነት አድኗቸዋልና ማንም እንዳይመካ ይህ ከስራ አይደለም የሚለው ክፍል አለ አይደለም? ትክክል። ይሄ ብቻም አይደለም። እንደዚህ አይነት ነገር ብዙ መጽሐፍ ቅዱሳዊ ማስረጃዎችን ማንሳት እንችላለን እና ይሄ ድነናል የምንለው የኛ አስተምሮ እነ ጳውሎስ ፍቃዱ የናንተም የሚቀበሉትን አይተ ከሆነ ድነናል የምንለው ይሄ ኢኒሻል ሳልቬሽን ላይ ከስራ የሆነ ምንም ነገር የለም፣ የእግዚአብሔር ጸጋ ብቻ ነው። መጽሐፍ ቅዱስም ሲናገር በውድ ልጁም ይላል፣ በውድ ልጁም እንደ ጸጋው ባለጠግነት በደሙ መፍሰስ፣ ተመልከት፣ በደሙ መፍሰስ የተደረገ ቤዛነታችን እርሱም የበደላችን ስርየትን ተቀበልን ይላል። የበደላችን ስርየት የተቀበልነው በክርስቶስ ደም መፍሰስ በስጋው መቆረስ ነው የተቀደስ ነው። የክርስቶስን ደም የሚተካ ምንም ስራ የለም። እሺ አይደለም አሁን የምንሰራው አይደለም። የመጀመሪያው ሰው አዳም ጌታ እስከሚመጣ ድረስ ያለው የመጨረሻ ሰው እንኳን አንድ ላይ ተደምሮ ቢሰሩት የክርስቶስን ደም የክርስቶስን የመስቀሉን ስራ ሰው መሆኑን እንኳን ሊተኩ የሚችሉ ጉዳይ ነው። እዚህ ላይ ምንም ስለ ስራ እናነሳም። ኦኬ ይሄ ኢኒሺያል ሳልቬሽን ራሱ እንዴት ነው የሚገኘው ነው ጥያቄው። በእምነት ብቻ ያለ ጥምቀት ብለህ ታምናለህ? አንድ ጊዜ ፓስተር ይቅርታ የሪስፔክት ብዛት ነው ፓስተር ልል ሁሉ የሞከርኩት በጣም ነው ማከብረህ ባይዘይ ዘላለም እና ከተቻለ ስድብ የስጋ ስራ ነው። ቆይ አንዴ ስድብ የስጋ ስራ ነው። ገላትያ 5 ላይ እንደተቀመጠ ስድብ የስጋ ስራ ነው። ኦኬ በስጋ የሚዘራ ደግሞ ከስጋ መበስበስን ነው የሚያጭደው። ከስጋ መበስበስን ነው የሚያጭደው። እንደዚህ ደግሞ የሚያደርጉት ሰዎች የእግዚአብሔር መንግስት አይገቡም ተብሎ ተቀምጦልናል መጽሐፍ ቅዱስ ላይ። ስለዚህ
ይህንን እንዳያደርጉ በጥብቅ እንመክራለን። እኛ ምናልባት አንዳንድ ጊዜ ከምን ተነስቶ ሰዎች እንደዚህ እንደሚሉ አናውቅም። እኔ ከመፍረድም አሁን እጠበቃለሁ ራሴን ማለት ነው። በዛም ሆነ በዚህ ግን ባንሳደብ እጅግ በጣም መልካም ነው። ባንሳደብ ሁላችንም ባንሳደብ መልካም ነው። እዚህ ውስጥ ከገባን በነገር ላይ በእናንተ በኩልም የሚነሱ በጽሁፍ እንኳን የተቀመጡ ማለት ነው በጽሁፍ እንኳን የተቀመጡ ብዙ ነገሮችን ማውጣት ይቻላል በመጽሐፍ ማለት ነው። ኦኬ እንዴት ቤተክርስቲያን እንደሚያንጓጥጡ ቤተክርስቲያን እንዴት እንደሚሰድቧት ጣዖት አምላኪ ያሉ እንዴት እንደሚነቅፏት እሱን አንተም ትሰማለህ ታውቃለህ። እንደምታውቀው ማንለውን እንደምንል አድርገው የማናምነውን እንደምናምን አድርገው የምናምነውን ደግሞ እንደማናምን አድርገው ሰዎች ብዙ ጊዜ ሲከሱን ሲወቅሱን እንመለከታለን። ክስ ደግሞ ብርቃችን አይደለም። ጌታም ተከሷል፣ ጌታም ተሰድቧል፣ ጌታም ምራቃቸውን ጥቅ ብሎ ተፍተውበታል፣ እስከ ሞት ድረስ እንዲወርድ አድርጓል። ያ ከሱ በረከትን የበላ ህዝብ ሁሉ መልሶ ጌታን ይሰቀል ይሰቀል ስሉ ሰምተናል። ክርስትና ደግሞ የመከራ ህይወት ነው። መከራ የሌላት ቤተክርስቲያን ጸጋ እግዚአብሔር የሌለባት ቤተክርስቲያን ናት። ኦኬ እግዚአብሔር ጸጋ ከመከራ ጋር ስለሆነ ማለት ነው። ቅዱስ ጳውሎስ እንደሚነግረን ከዚህ በሽታ አድነኝ ብሎ ሲናገር አይ በሽታው መዳን ከፈለክ የኔ ጸጋ ይጎልብሃል አለ። አይ ጸጋማ ካለ ምን ይሁንልን ችግር የለውም እቀበለዋለሁ ብሎ ሲናገር ትመለከታለና ጸንተንን የምንኖረው ከእግዚአብሔር ጸጋ የተነሳ ነው። ኦኬ በድካማችን የበረታን አይደለንምና ምን እያልኩኝ ነው? ይህ መዳን ያለ ቅዱስ ምስጢር በእምነት ብቻ ነው ብለህ ታምናለህ? ባራክ አዎ እኔ መዳን በእምነት ብቻ ነው ብዬ ነው የማምነው። አሁን አንተ ያልከውን በተለይ ኢኒሻል ሳልቬሽን ያልከውን ደህንነት ምናልባት አተረጓጎሞችን ላይ ተመሳሳይ ከሆነ ሰው ለመዳን ግዴታ መጠመቅ የለበትም ብዬ ነው የማምነው። ኦኬ ይሄ እምነት ትክክለኛ የመጽሐፍ ቅዱስ እውነት ይሆን ዘንድ እስኪ ማስረጃ በእምነት ብቻ ሳይጠመቅ ስል ምን ማለት ነው? ጌታችን ከሙታን ተነሳ፣ ደቀ መዛሙርቱን ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጉ ካለ ጊዜ ጀምሮ ኦኬ መዳን በእምነት ብቻ ከሆነ በእምነት ብቻ ሳይጠመቅ የዳነ አንድ ሰው አለ? መጽሐፍ ቅዱስ ላይ ማስረጃ አለክ? እዚህ ይቅርታ ጥያቄ እንድገምልኝ ዘራ ጌታችን ሂዱ አጥምቁ ካለ በኋላ ማለት ነው ደቀ መዛሙርቱ ጌታችን ሂዱ አጥምቁ ካላቸው በኋላ የጥምቀት ትእዛዝ ከተሰጠ በኋላ ሳይጠመቅ በእምነት ብቻ የዳነ ሰው አንድ በመጽሐፍ ቅዱስ አሁን ምናልባት ማን ነው ስሙ ይሄ 10 አለቃው ሮማዊው ምናልባት እሱ ምሳሌ ይሆናል ብዬ አስባለሁ። ስሙ ጠፍቶብኝ ነው። ሮማዊ ቆርኔሌዎስ ነው እያልኩ ያለው። ቆርኔሌዎስ እሱ እኮ ተጠምቋል እኮ ግን እሱን ታሪኩን ብናነበው ከመጠመቁ በፊት መንፈስ ቅዱስን እንደተሞላ ይናገራል። መንፈስ ቅዱስ ደግሞ ያልዳነ ሰው አይሞላው። ኦኬ አሁን ቆይ አንዴ እሱኛው ላይ ምን መሰለ በክርስቶስ ስም አምኖ ተጠምቋል። ምዕራፍ 10ን ብቻ ሰው ማንበብ ካለብህ ባራኪ በደንብ በምልአት እንድትረዳ ምዕራፍ 11ን ማንበቦ። እሺ ለምንድነው ገና ጴጥሮስ ሲናገር በመንፈስ ቅዱስ የሞላቸው? ጴጥሮስ ራሱ በሐዋርያት ሥራ ምዕራፍ 9 ላይ የት እንዳለ ይናገርና ኢዮጴ በምትባልበት ቦታ 10ኛው ቻፕተር ላይ ግን ራእይ ሁሉ ያየ እንደነበረ ኦኬ በእነሱ ዘንድ የማይባሉ እነዚህ እርኩስ የተጸየፉ የሚባሉ ምግቦችን ብላ የሚለውን ነገር ትመለከታለህ። ኦኬ ለምን እኔ እንደዚህ የሆነውን ነገር በልቼ አላውቅም ስል አይ ይሄንን የሚበላውን ሂድ ቆርኔሌዎስን አስተምሮ የሚድንበትን ነገር ንገረው እንዲድን አድርጎ የሚል ነገር እንታያለ። ከዛ በኋላ አይሁዳውያን ከሳሾች ምክንያቱም አሕዛብ ከአይሁድ ጋር ስለማይተባበሩ ማለት ነው። ለምን ይህ እንደሆነ ክፍሉ ራሱ ይናገራል። እሺ ለምን
መንፈስ ቅዱስ አስቀድሞ እንደወረደ እግዚአብሔር የአይሁድ አምላክ ብቻ ሳይሆን የአህዛብም አምላክ መሆኑን እግዚአብሔር እነርሱ መቀበላቸውን ምስክር ለመሆን የመጣ ነው እንጂ ምናልባትም ሰዎች ሳይጠመቁ ድህነትን ገንዘባቸው ያደርጋሉ ከሚል አንፃር አይደለም። እስኪ አንድ የመጽሐፍ ቅዱስ ክፍልን ላንሳና በዛ መሰረት ልጠይቅ። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አሉ። ሂዱ ወንጌልን ለፍጥረት ሁሉ ስበኩ አሉ። ደቀ መዛሙርቱ ምን ያደርጉላል? መንፈስ ቅዱስን ከተቀበሉ በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ወንጌልን ሰበኳቸው። በደንብ ስማልኝ። ሂዱ ወንጌልን ስበኩ እንዳላቸው ወንጌልን ሰበኩ። በጣም ጥሩ። ከዛ ማርቆስ 16 ወንጌልን ስበኩ ብቻ ሳይሆን ያመነ የተጠመቀም ይድናል ስለሚል ልክ እነሱ ወንጌልን ሲሰብኩ እነዚህ 3000 ነፍሳት ወንጌልን አመኑ። ተመልከቱ። ወንጌልን ስበኩ አለ፣ ወንጌልን ሰበኩ፣ ያመናለ። እነዛ ሰዎች አመኑ። ምን እንድናደርግ ትወዳላችሁ ብሎ ጠየቁ። ከዛም በኋላ ጌታ አጥምቁ ከዛ ይድናል የሚል ቃል ታገኛለህ። እነሱ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላቸው። ለምን? የመንፈስ ቅዱስንም ስጦታ ተቀበሉ ዘንድ ጭምር ማለት ነው። ይሄንን በማድረግ ወደ ቤተክርስቲያን እንደተጨመሩ ነው የምንመለከተው። ኦኬ። ከዚህ አንፃር እኔ ከዚህ ተነስቼ አንድ ጥያቄ ልጠይቅ። ሰዎቹ በነ ጴጥሮስ በነ ዮሐንስ የተሰበከውን ወንጌል ባመኑ ጊዜ ነው ልባቸው ተነካ የሚለው። ልባቸው ተነካ ይላል። የልብ መነካት እምነት ነው ብለህ ታምናለህ? ባራክ ባመኑ ጊዜ አይ ቲንክ ኮንቴክስቱን ማየት ይፈልጋል። ግን እምነት የሚሆንበትም ሁኔታ አለ። ዲፔንድስ ኦን በኮንቴክስቱ ይወሰናል ብዬ አስባለሁ። አዲሱ መደበኛን ትቀበላለህ? ያ አዲሱ መደበኛ ትርጉምንም እቀበላለሁ። ኦኬ ጎበዝ። እንደዛ ከሆነ የሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ የሚለው ቃል እጅግም ተነካ ይልና እጅግ የምትለውን ጨምሮ ማለት ነው። እጅግም ተነካ ካለ በኋላ ማመናቸውን ያጠይቃል ይላል። በዛ መሰረት ከሄደን ማለት ነው ማመናቸውን ማብራሪያው ላይ ነው እንደዛ የሚለው። ሐዋርያት ሥራ ምዕራፍ 2 ቁጥር ስንት ላይ ያለውን ሐሳብ 37 ጀምሮ ምን አዲሱ መደበኛን ይዘ ነው። ሁለቱንም ለማነጻጸር እየሞከርኩ ነው። አዲሱ መደበኛም 54ቱም ስላለኝ አይ ወይ ትርጓሜው ወይ ደግሞ መጽሐፍ ቅዱሱን አውጣ። መጽሐፍ ቅዱሱ ምን ይላል መሰለ? እነ ጴጥሮስ ሰበኳቸው፣ በዚህ ጊዜ ልባቸው ተነካ ይላል። ልባቸው ተነካ። የልብ መነካት ምንጩ ምንድን ነው? ያው መንፈስ ቅዱስ ነው ልብህ እንዲነካ የሚያደርገው እኮ። ልብ መነካት ማመን ነው ወይስ ምንድን ነው? እንግዲህ አሁን እንደዚህ ነው ብዬ እንዲህ ነው ብሎ ለመናገር ትንሽ ያስቸግራል። ልብ መነካት ማመን ይሁን አይሁን? እሺ አለማመንም አሁን አንተ አንዱን ብትነግረኝ ጦለሽ እኔ ቃሉ ልንገርህ፣ ውጪ ሆኜ ነው ማወራ። እንዲህ ይላል በነገር ላይ ቃሉ። ልባቸው ተነካ ካለ በኋላ ምን የሚል ቃል መጣ መሰለ? ወንድሞች ሆይ ምን እንድናደርግ ትወዳላችሁ አሏቸው ይላል። ተመልከት። ልባቸው እነ ጴጥሮስ ሰበኩ፣ የነዚህ ሰዎች ልብ ተነካ። ከዛም በኋላ ምን እንድናደርግ ትወዳላችሁ ብሎ መታዘዛቸውን ያሳያል። መጽሐፍ ቅዱስ ደግሞ ከእምነት የሚነሳ መታዘዝ እንዳለ ነው የሚነግረን ሮሜ 1 ቁጥር 6 ላይ። ኦኬ። ከዛን ምን እንድናደርግ ትወዳላችሁ ብሎ ሲጠይቋቸው እነ ጴጥሮስ መለሱ። ምን ብሎ ማለት ነው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። የቱ ጋር ነው ያመኑት እነዚህ ሰዎች? ስፔሲፊካሊ እንደዚህ ብሎ የሚገልጽ ነገር የለ። እዚህ ጋር ልባቸው ሲነካ አምነዋል ወይ ደግሞ ያስቸግራል። የቱ ጋር ነው ብለህ ነው አንተ የምታስበው? በሁለቱም ያዘው ከፈለክ። እስኪ በአንዱ እንሂድበት። አንዱ ምረጥና እንሂድበት። በሁለቱም እንሂድበታለን። አንዱ ምረጥ እስኪ። እኔ ልባቸው ሲነካ አምኑ የሚለው ከሌሎቹ ከመጽሐፍ ቅዱስ ጥቅሶች አንጻር ስመለከት
ብዙ ቦታ ላይ ለምሳሌ እንደ ሮሜ 10:9 ላይ ያለው ሐሳብ ዮሐንስ 5:24 ዮሐንስ 3:16 ከእምነት ብቻ ስለተጠቀሰ ከመጠመቃቸው በፊት በእምነት ብቻ ይድናሉ የሚል ሐሳብ ስላላቸው አጠቃላይ የመጽሐፍ ቅዱስን ሐሳብ ስመለከት ስለዚህ እዚህም ጋር ልባቸው ሲነካ ከመጠመቃቸውን በፊት እንደ ዳኑ ነው ማስበው። እሺ መልካም ከመጠመቃቸው በፊት ልባቸው ከተነካ ማመናቸውን የሚያሳይ ከሆነ ባመኑ ጊዜ የኃጢአት ይቅርታን አግኝቷል። ያው ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው ያለው። ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ነው ያለው። የሚጠመቁት ምን እንዲሆን ነው? እዚህ ቦታ ላይ ስንመለከተው ኃጢአታችሁ ይሰረይ ዘንድ ነው የሚለው። ኃጢአታችሁ ይሰረይ ዘንድ ነው የሚለው እዚህ ቦታ ላይ እንደዚህ አይነት እንትን ያለው ይመስላል ሲታይ በመጠመቃቸው ኃጢአታቸው እንደሚሰረይ የሚያሳይ ይመስላል። ግን መጽሐፍ ቅዱስን ይሄንን ብቻ አይተን ሙሉ በሙሉ የመጽሐፍ ቅዱስን ሐሳብ በዚህ አንተን ባረክ መጥቻለሁ። ይሰማል? ባረክ ሄሎ፣ ይሰማል? ኦኬ፣ ቆይ ወደ ሌላ እሺ፣ ወደ ሌላ እንሄዳለን። ባረክ በዚህ ክፍል መሰረት የሚጠመቁት ምን እንዲሆኑ ነው? እዚህ ቦታ ላይ የሚጠመቁት ኃጢአታቸው እንዲሰረይ ነው የሚለው። ኦኬ፣ የኃጢአት ስርየት ማለት መዳን ነው አይደለም? ብራዘርዬ የኃጢአት ስርየት መዳን ነው ማለት ምን መሰለህ ዘላለም፣ አሁን መዳን የሚለው ምን ማለት ነው? የኃጢአት ስርየት መዳን ነው። ሰው ከዳንም በኋላ እኮ ኃጢአቱ ይሰረይለታል፣ ንስሐ ይገባል። እሱ አይደለም። ቆይ አንዴ፣ እነዚህ ሰዎች እኮ ገና በክርስቶስ አላመኑም እኮ፣ ገና ክርስቲያን አልሆኑም እኮ። ክርስቲያን ላልሆነ ሰው የኃጢአት ይቅርታ ማለት ምን ማለት ነው? ክርስቲያን ለሆነ ሰው ንስሐ ግባ ነው። በክርስቶስ ግንድነት ላይ ቅርንጫፍ ከሆነ በኋላ ሰው ይበድላል፣ ኃጢአትን ያደርጋል። ኦኬ፣ ስለዚህ ምን ይሆናል? ንስሐ ይገባል። ንስሐ ራሱ ወደ መዳን የሚያመጣ ስለሆነ ማለት ነው። አሁን ግን ላልዳነ ክርስቲያን ላልሆነ ሰው የኃጢአት ይቅርታ ማለት ምን ማለት ነው? የኃጢአት ይቅርታ ማለት እውነት ነው፣ መዳን ነው እኮ። እነዚህ ሰዎች በመጠመቅ ድህነትን አግኝተዋል አላገኙም? አግኝተዋል። ግን አሁን ቅድም እንዳልኩ ነው ዘላለም፣ አሁን እዚህ ቦታ ላይ ጥምቀት ወንድሜ፣ ቆይ እንደዛ አይደለም። ምን መሰለ፣ አንተ የምትጠቅሳቸውን ጥቅሶችንም እናውቃለን። ዮሐንስ 3ንም ብለሃል፣ ዮሐንስ 5ንም ብለሃል፣ ሮሜ 10ንም ብለሃል። እነዚህ ክፍሎች በጠቅላላ ከቅዱስ ጴጥሮስ ንግግርና የሐዋርያ ሥራ ምዕራፍ 2 ላይ ከተፈጸመው ነገር ምንም የሚጋጭ ነገር የለም። የእግዚአብሔር ቃል አይጋጭም። እሺ፣ ስለዚህ በዚህ ክፍል መሰረት ልባቸው ተነካ የሚለው አዲሱ መደበኛ አመኑ ይለናል። አየህ፣ ማመንን ያጠይቃል ይላል። ምዕራፍ 2 ቁጥር 35 ጀምረ ብታነበው የሰቀሉት ኢየሱስ ክርስቶስ እንደሆነ አላወቁም ነበር። እነሱ ኢየሱስነቱን ነው የሚያምኑት፣ መሲህ መሆኑን ክርስቶስ መሆኑን አይቀበሉትም ነበር። ግን ክርስቶስ መሆኑን ይጠብቁ የነበረ መሲህ መሆኑን እነ ጴጥሮስ ሲነግሯቸው ወይኔ ለካስ መድኃኒታችን ነው እንደ የሰቀል ነው ብሎ እጅግ አዘኑ። ኦኬ፣ እጅግ በጣም ልባቸው ተነካና አመኑበት፣ በእነሱ ስብከት ማለት ነው። ያመነ ሰው ምን ይላል? ይታዘዛል። ሮሜ ምዕራፍ 1 ላይ እንደነገርኩ ከእምነት የሚነሳ መታዘዝን ትቀበሉ ዘንድ ጸጋና ሐዋርያነትን ተቀበልን አለ ቅዱስ ጳውሎስ ማለት ነው። ሮሜ ምዕራፍ 1 ቁጥር 6 ላይ ማለት ነው። እነዚህ ሰዎች ባመኑ ጊዜ ምን አሉ? ምን እናደርግ ብሎ ታዘዙ ማለት ነው። ከዛን የታዘዙትን እነ ጴጥሮስ ምን አሉ? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ ኃጢአታችሁ እንዲሰረይ ማለት ነው በኢየሱስ ክርስቶስ ስም ተጠመቁ፣ ከዛስ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። ቅድም ምን አልከኝ መሰለ? ያልዳነ ሰው መንፈስ ቅዱስን አይቀበልም ብለሃል አይደለም? ቅድም ብያለሁ። በጣም ጥሩ። እነዚህ ሰዎች ሳይድኑ መንፈስ ቅዱስን ይቀበላሉ?
ኧረ በፍጹም አዮ አሁን ምን ይላል? ክፍሉን እንዳለ ግባና አንብቦ አንተ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ካሉ በኋላ ከመጠመቅ ጋር አስቀጥሎ ምን ይመጣል? የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ምክንያቱም ጥምቀት በውሃ የሚፈጸም ጥምቀት ማለት ነው። ከመንፈስ ቅዱስ ጋር የሆነ ጥምቀት በቲቶ መልእክት ምዕራፍ 3 ቁጥር 5 መሰረት ምን ይላል መሰለ? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ በጽድቅ ስለነበረው ስራችን አይደለም ይላል። መታደስ በራሱ ድህነት ነው፣ አሮጌነትን መክፈፍ ነው፣ ክርስቶሳዊ መሆን ነው። እሺ ከዚህ የተነሳ ቲቶ ምዕራፍ 3 ላይ ምን የሚል ቃል? ለአዲስ ልደት በሚሆን መታጠብ፣ ለአዲስ ልደት ዮሐንስ 3:5 ላይ ዳግመኛ ልትወለዱ ያስፈልጋል። ከምን? ከውሃና ከመንፈስ ባልን መሰረት ማለት ነው። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ይላል። መንፈስ ቅዱስን የሚወስዱት ልክ ሲጠመቁ መንፈስ ቅዱስ በእኛ ላይ የሚወርደው ለምንድን ነው? አሮጌነታችንን ሊገፍ ነው። በክርስቶስ አዲስ ፍጥረት ሊያደርገን ነው፣ ልንታደስ ነው። እና ባጭሩ ምን ልል መሰለህ? ያለ ጥምቀት በእምነት ብቻ የዳነ መጽሐፍ ቅዱስ ላይ አናገኝም። ባራኪዬ እውነት ፖዚቲቭ ሆነን ነገሮችን እኔ አንድ የመጨረሻ ጥያቄ ብቻ ልድገምልህ። ቅዱስ ጳውሎስ የዳነው መቼ ነው? ቅዱስ ጳውሎስ ያው ሲያምን ነው የዳነው ብዬ ነው የማምነው። አሁንም እኮ ያንተን እምነት ነው። እስኪ ማስረጃ አድርገው፣ ማስረጃ። ኦኬ ልፈልግሽ አንድ ጊዜ። መቼ ነው ያመነው ጳውሎስ? ላውጣ አንዴ 19 አውጣ። እሺ እቺን ብቻ ተሙዬ፣ ይቅርታ። እሺ እንዴ ለምን መምህር? አሪፍ ነው፣ ጥሩ እየተማርን ነው። ይቀጥሉ። እኔ እስክትዘጋጁ ድረስ እዚህ ጋር ያሉት ውዶች ሁሉንም ፎሎ አድርጓቸው። መምህር ዘላለምንም ፎሎ አድርጉት። ሎሚናትን ውጪ ላይ ሆኜ ነው፣ ችግር የለውም። አንድ ጊዜ ሶሊናን የሰው ልክንና ህይወትን ፎሎ አድርጓቸው። ቀጥሎ በተለይ መምህር ዘላለም ድንቅ ነገር የሚጠቅመን ወንድማችን ስለሆነ እሱንም ፎሎ አድርጉ። ቀጥሉ መምህር አለ። እሺ እሺ እሺ። ባረክ አወጣክ? አውጥቻለሁ። እሺ እስኪ ሲያመን ነው የዳነው? የቱ መቼ ነው ያመነው? እስኪ ያሳየኝ። ኦኬ የሐዋርያት ሥራ ምዕራፍ 9 ቁጥር 3 ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ከዛ በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ቀጥሎ ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውንም ብረት ብትቃወም ለአንተ ይብስብሃል አለው። ተንቀጠቀጠና እየተደነቀ ጌታ ሆይ አለ። እዚህ ሞመንት ላይ ጌታነቱን ተቀብሏል። እዚህ ሞመንት ላይ አምኗል። እዚህ ሞመንት ላይ ነው ድኗል ብዬ ማምነው። በጣም ጎበዝ። እዚህ አሁን በኋላ ሀሳብን እንደማቀይር ተስፋ አደርጋለሁ። ለእግዚአብሔር ቃል እንገዛ። ክርስቶስ ኢየሱስን የሚወድ ሰው ቃሉን የሚቀበል ሰው ነው። ዮሐንስ በመልእክቱ ምን ይላል? በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ሁለተኛ መልእክቱ ላይ ማለት ነው። በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ኦኬ በጣም ጥሩ። የሐዋርያት ሥራ ምዕራፍ 9 ላይ ጌታ ሆይ ምን ላድርግ ብሎ ሲታዘዝ አምኗል አላመነም? ምዕራፍ 9 ላይ ጌታ ሆይ ማለት ካለው ሰዓት ከ5 ቁጥር ጀምሮ አምኗል ብዬ ነው ማምነው እኔ። ከቁጥር 5 ጀምሮ ማን? እሺ ማን ባለው ጊዜ ነው ወይስ ጌታ ሆይ ምን እንዳደርግ ትወዳለህ ባለ ጊዜ ነው? የስ አሁን ማን አለው? ቀጥሎ ነገረው። የምታሳድደኝ እኔ ኢየሱስ ነኝ አለው። ከዛ እዛ ቦታ ላይ ምን እንዳደርግ ምን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ይሄ ያው ሰሚት መሆኑን ሰሚት ማድረጉ መወሰኑን ያሳያል ይሄ ሐሳብ። እዚህ ቦታ ላይ አመነ ብዬ ነው አምኗል። እሺ ቅድም ታዲያ ሐዋርያት ሥራ ምዕራፍ 2 ላይ ምን እንዳደርግ ትወዳላችሁ ስሉ አመኑ ለማለት ለምን ተቸገርክ ባራኪዬ? ሐዋርያት ሥራ ምዕራፍ 2 ላይ ቅድም ምን ወንድሞች ሆይ ምን እንድናደርግ ትወዳላችሁ ባሉ ጊዜ
ለምንድነው አምኗል የሚለውን ቃል ለመቀበል የከበደክ? እናደርግ ተወድላችሁ ባሉ ጊዜ ሚውት አድርግ ቤኪ። ባረክ ከኔ ጋር ነህ? ይቅርታ ዘላለምዬ፣ ቤኪ ያው የድሮ የአገልግሎት ወዳጄ ስለሆነ ነው እንትን ያልኩት። ሚውት አድርገዋለሁ። ቀጥል። እሺ እሺ፣ ችግር አረ ነው ፕሮብሌም። እና ባረክ ቅድም ራሱን ሰሚት አድርጓል። ይህ እምነት ራሱን ሰሚት አድርጓል። ሐዋርያ ሥራ እሺ ሐዋርያ ሥራ ምዕራፍ 2:37 ላይ ይህን በሰሙ ጊዜ ልባቸው ተነካ ይላል። አሁን እዚህ ሞመንት ላይ ነው አመኑ ብዬ ማምነው። ስለዚህ አሁን ልባቸው ተነካ የሚለው ቃል በራሱ ማመናቸውን ይገልጣል ብዬ ነው አሁን ያልኩት። ምን የሚጋጭ ነገር አለው አሁን የተናገርኩት ላይ? አይ ቅድም እኮ አላውቅም ብለህ ነበረ። ቅድም ለመቀበል ነውም አይደለም ለማለት ይከብዳል ስትለኝ እንደውም አንዱን ምረጥ በሁለቱ እንሂድ ሁሉ እያልኩ ካልነበረም ከዛ ይህንን መረጥኩ። ይህንን አልመረጥኩም መጨረሻ ላይ ግን ምን መሰለህ ዘላለም፣ እኔ አንድ ነገር ልንገርህ። እኔ አሁን ይሄ መሰረታዊ ልዩነት ነው ብዬ አላምንም በወንጌላውያንና በኦርቶዶክስ። ምክንያቱም ልክ እኔ እንደማምነው መካነ ኢየሱሶች ለምሳሌ ይህንን አንተ በምትለው መንገድ መዳን ጥምቀት ለደህንነት ነው፣ የጌታ እራት እንዲሁ እውነተኛ የጌታ ስጋና ደም ነው ይላሉ። ሌላ መሰረታዊ በሆነ ልዩነት ማወራ አይሻልም? ይሄ በጣም መሰረታዊ እኮ ነው። ይሄ ስለ መዳንና ስለ አለመዳን እኮ ነው። ክርስቶስን ስለ መልበስና አለመልበስ እኮ ነው። ስለ መታደስና አለመታደስ ነው። ከኃጢአት ስለ መጽደቅና አለመጽደቅ ነው። ጥምቀት በጣም መሰረታዊ ነገር ነው ብራዘርዬ። ስለዚህ በጣም ትልቅ መካነ ኢየሱሶች ጋር በዚህ ጉዳይ ላይ ልዩነት አላችሁ ማለት ነው እናንተ? አንተ መካነ ኢየሱስ ትወክላለህ ወይ? ዘላለም ይቅርታ፣ ቅድም ላይ በጣም ሲያደርቀኝ ነበር። በዚህ አጋጣሚ ይቅርታ ዶክተር፣ አንተ እኮ መካነ ኢየሱስን እኮ አትወክልም እኮ። ለምሳሌ አንተ ሙሉ ወንጌል ገብቶኛል። በቃ መካነ ኢየሱስን ተዋትና ችግር የለውም። እኔ አሁን ኦኬ ችግር የለብኝም። እኔ አሁን ዋናው አሁን እዚህ ቦታ ላይ መዳን ባረኪ አሁን እንመለስ ወደ ቀድሞ ነገር ያወር አለ የለም እንዴ? ኦኬ ራሱ ወርዶ ነው ጌታን ራሱ ነው ወረደው። እና ባርኪ ና ፍጹም ማንን ነው ተረት የሚለው ደግሞ? መጽሐፍ ቅዱስን እየጠቀስን ነው እኛ መጽሐፍ ቅዱስን እየጠቀስን ነው የምናወራው በነገር ላይ ምን አንድ ሰው ዶክተርዬ እሰማለሁ ወተሰማለሁ አውታረትና የምትሉ ሰዎች ግቡ፣ ገብታችሁ እናውራ። እሺ እንደዛ አትበሉ፣ እንደዚህ አትበሉ። የተወደዳችሁ እንደዛ አትበሉ። በተለይ ባሩኬ መጣ አንድ ቁጥር ራስን የወረድከው አደል? ባራክ መጀመሪያ ቃል ግባ። ባሩክ ራስን አለ የወረድከው ባራክ። ቴንክ ዩ። እኔ አይደለሁም። አይ አስወርዶኝ ነው እንትን ሞዴሬተር አስወረደ ነው ያለኝ። ቆይ አይደለም። እሺ ሞዴሬተሮች ይሆናል። ቆይ ሞዴሬተሮች አላየሁም። በይሃ በእግዚአብሔር ፊት ነው። ሞዴሬተሮች ማንንም ሰው አታስወርዱ። ዶክተር እና እሱ በቃኝ እስኪሉ ድረስ እኛ ፍቅርን ነው የምናስተምረው እንጂ እየተሳደበ የምናወርደው ሰው የለም። በእነሱ ስም ይቅርታ ጠይቃለሁ። እንደዛ ከሆነ ሞዴሬተር ከሆነ ተመስገን ሞዴሬተር ትክክል አለም እንዴ? ሞዴሬተሮች ልክ ናቸው። እዚህ ጋር ህይወት አንደኛ ናት ለእኔ ሞዴሬተር፣ በጣም በታማኝነት የምታገለግለኝ እህቴ ናት። ሶሊናም እንደዛው እነ ሊና ምናምን አሉ እና ሞዴሬተሮች ልክ ናቸው። ከደበራችኋቸው ሊቦልኳችሁም ይችላሉ እና ግን ለዚህ ነው መልስ የመለስኩት። ዶክተር እየቀጠል ከዛ በኋላ ፓስተር ናታን እንኳን ደህና መጣ። በኋላ እንቀጥላለን። ቴንክ ዩ ተሙዬ፣ ከተቻለ ከተፈቀደልኝ አሁን በዚህ ጉዳይ ላይ እኔና ናታን እንለያያለን። እኔና ናታን ጥምቀት ለደህንነት ብሎ የሚያምን ነው ለምሳሌ። ስለዚህ እኔና እሱን አሁን ሁለታችን ወንጌላውያን እንደ ወንጌላዊ ትሪት ከመደራረግ አላገደንም። ስለዚህ መሰረታዊ በሆነ ልዩነት መወያየት ይሻላል ወይ? ከናታን ጋር ያውሩ። አይ ፓስተር ናታንንም ቶ ልክ አንተ በቃኝ ካልክ ከፓስተር ናታን ጋር ሳይሆን ተገኝቷል የጠፋው ልጅ የሚላለ እሱን ካልን በኋላ ፓስተር ናታን ለምሳሌ ያክል የውሃ ጥምቀት ይቀበላል። አንድ እምነት ብቻ የሚለውን ይሰርዛል። ሁለት ገብተዋል። ስጋ ደግሞ የዘላለም ሕይወት ይሰጣል ብሎ ያምናል። ናታን ሶላ የሚለው በ5 ሶላዎች አያምንም። አንተ ታምናለህ።
ስለዚህ እምነት ብቻ በቃ አምስቱ ሶላዎች ናታን እኮ የራሱ ቸርችን እኮ የሚመራ ሰው ነው። ግን አምስቱ ሶላዎች አጋንንታዊ ናቸው ብሎ ነው የሚያምነው ናታን። ስለዚህ አሁን አይ ዶንት ቲንክ ሶ እንደዛ ምን አይመስለኝም። አይመስለኝም። ፓስተር ናታን እኮ ወዳጄ ነው እኮ ስለምናወራ እኮ ነው እኮ ነገር ይቅርታ ራሴ አምስቱ ሶላዎች አጋንንታዊ ናቸው ይላል እንዴ ተሙዬ? የሰው ፍልስፍና ነው ብሎ ቆይ ዘላለም ይሄን እንደዘላለም አንድ ጊዜ የሰው ፍልስፍና ነው ብሎ ነው የሚያምነው። እኔ ራሴ ዘቅላክ ስለዚህ እምነት ብቻ የሚለውን አይቀበልም ብለን አይታሰብም። እምነት ብቻ የሚለውን አይቀበልም ፓስተር ናታን። ስለዚህ አንድ ጊዜ ወይ በኋላ እናወራ አንድ እድሉን ብንሰጠው ፓስተርዬ እምነት ብቻ የሚለውን ትቀበላለህ ናታን? አንድ ጊዜ ንገረኝና ከዛ ካንተ ጋር እንቀጥላለን። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁ። ተሙዬ ሰላም ነው አይደለ? ሁላችንም ሰላም ብያለሁ። ፍቅር ቀነስክብኝ እኮ አንተ ምን አለ ፐርሰናል ሶላዎችን አልቀበልም፣ ግን ያው አጋንንታዊ ናቸው ባልልም ለራሴ አልቀበልም። በቃ አመሰግናለሁ ናታን። በኋላ እንቀጥላለን። ይኸው ባርኩዬ እንደዚህ ብሏል። ዶክተር ይቀጥሉ ሀሳባችሁ ላይ እቃውን ናታንን መከራከር አትችልም። በኋላ እኔና ናታን እንቀጥላለን። ቀጥሉ ዶክተር። እሺ እኔ እቀጥላለሁ። ለምሳሌ ባረክ አሁን ፈጠን እያደረግን እሺ፣ መቼም የምናምነውን ነገር ለመናገር ነው የመጣ ነው እዚህ ወይ አዲስ ትምህርት የለንም እና የምናምነውን ነው ኖ ዲፌንድ አደርጋለሁ ብለህ ስለገባ እዚህ ሰዎችም የኛ አሁን ደግሞ ሰው በባህሪው በጣም ነገሮች ሲቆዩ ስልቹ ስለሚሆን ፈጠን ብለን እንትን እናደርግ። የኔ ጥያቄ ምን ነበረ? ጳውሎስ መቼ ነው ያመነው ስልክ ጌታ ሆይ ምን እንዳደርግ ትወዳለህ ባለ ጊዜ ነው ብለኸኛል። ኦኬ ምን እንዳደርግ ትወዳለህ የሚለው ቃል እምነትን የሚገልጥ ከሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን እንድናደርግ ትወዳላችሁ ማለታቸው ስህተት ነው ወይ ብዬ ጠየቅኩህ። ባረክ አፍጥ ነው። አይ እኔ ስህተት ምረት ስትለኝ እኮ እኔ መረጥኩኝ አይደለ? ሰላም እሺ ጎበዝ፣ እንደዛ ከሆነ እምነት ነው። ኦኬ ባመኑ ጊዜ በእምነት ብቻ መዳን ስላልከኝ ባመኑ ጊዜ የኃጢአትን ይቅርታ አግኝተዋል እነዛ ሰዎች? እዛ ቦታ ላይ ያለው ጥምቀት እምነታቸውን የሚያሳዩበት መንገድ እንደሆነ ነው ማምነው እንጂ ሊተራሊ የጥምቀቱ ራሱ ውሃው ያድናቸዋል ብዬ አይደለም ማለት እምነታቸውን የሚገልጹበት። ስለዚህ አይ በመስመሩ እንሂድና ባመኑ ጊዜ የኃጢአትን ይቅርታ አግኝተዋል። ምክንያቱም የኃጢአት ይቅርታ መዳን በእምነት ብቻ ስለምትል ባመኑ ጊዜ የኃጢአትን ይቅርታ አግኝተዋል እነዛ ሰዎች። አዎ እምነታቸው ደግሞ የገለጡት ሲጠመቁ ነው። ስለዚህ ባመኑ ጊዜ ኃጢአት ይቅርታ አግኝተዋል ብዬ ነው። አይ እሺ ኦኬ የሚጠመቁት ለምንድን ነው ይላል። ለምንድን ነው ተጠመቁ ያሏቸው? እዛ ቦታ ላይ የኃጢአት ስርየትን እንድታገኙ ተጠመቁ ይላል። ያው ማለት ምን ማለት ነው? ማመናቸውን ኮንፊርም ሲያደርጉ በአደባባይ ሲያሳዩ ተረጋገጠ ማለት ነው። ባረካ አይርቶ እንደዛ የሚላል እዛ ውስጥ እንደዛ ነው የምረዳው። ግን አሁን ስቲል ግን እኔ ኢንተረስትድ ነው መሰረታዊ በሆኑ ልዩነቶች ከናታን ጋር አውሩ፣ ከይቅርታ ጋር ዘላለም እንደዚህ ለምን መሰለ ዋጋ ያለው እንዲሆን ነው ዲስከሽናችን። እንዲህ አይነት ዲስከሽን እኔ ከወንጌል ጋር ስበርስ ሰዓት እየወሰድ ባራክ ደከመ ይበር ባራክ አይደለም ወረደልን እንዲሆን ለምን መሰለ ወረደልን ናቱና ተመለሰና ለምን መሰለ እለ ዳቱ ወረደልን የሆነ ሶስተኛ ጥያቄ ባራክ ተው በቃ እሱን። ሶስተኛ ጥያቄ ሰው ክርስቶስን ሳይለብስ መዳን ይችላል? ባራክዬ ምን ማለት ነው? መልበስ ማለት ምን ማለት ነው? ከማመን ይለያል? ምንድን ነው መልበስ? ክርስቶስን መልበስ ማለት ምንድን ነው? መልበስ ስትል ምን ማለት ነው? የተገፈፍነውን ጸጋ መልሰን ማግኘት ማለት ነው። የተወሰደብን ጸጋ መልሰን ማግኘት እርሱ ራሱ ጸጋችን ስለሆነ ያው መዳን ማለት ነው መልበስ ማለት። ኦፍ ኮርስ ኢየሱስ ካላመነ መዳን አይችልም። ያዳነ መታረቅ አይችልም። ቆይ አንዴ፣ በጣም ጥሩ። ክርስቶስን መልበስ መዳን ከሆነ ሰው ክርስቶስን የሚለብሰው በምንድን ነው?
የሚድነው በምንድን ነው ማለት ከሆነ በማመን ነው የሚድነው። እስኪ ሰው ክርስቶስን የሚለብሰው በእምነት ነው የሚለውን በመጽሐፍ ቅዱስ ያሳየኝ ባረኬ፣ ወይ ደግሞ ጥያቄ ጠይቅና ላስረዳክ። እሺ ጥሩ። እሺ አይ ክርስቶስን በማመን እንደሚዳን መጽሐፍ ቅዱሳዊ ማስረጃ ስጠኝ እያልከኝ ነው። አሁን እንግዲህ ሐሳብህን ስማኝ። ይኸውልህ መዳን ማለት መዳን አንድ ቃል እቺ መዳን 3 ፊደል ትሁን እንጂ በጣም በብዙ መንገድ ነው የሚገለጠው። ዳግም መወለድ መዳን ይባላል። የኃጢአት ይቅርታ መዳን ይባላል። ክርስቶስን መልበስ መዳን ይባላል። ከኃጢአት መጽደቅ መዳን ይባላል። ልጆች መሆን፣ እነዚህ ሁሉ መዳን፣ ጽድቅ፣ ቅድስና መዳን ተብሎ ነው የሚዘረዘሩት። አሁን እኔ የጠየቅኩት መልበስ የሚለውን ስፔሲፊክ ወርድ ተጠቅሜ መልበስ የምትለውን ነው መዳንን የገለጥኩልን። ስለዚህ በእምነት ነው ሰው ክርስቶስን የሚለብሰው የሚላል መጽሐፍ ቅዱስ ላይ። አውቁ መልበስ የሚለው መዳን ነው ብለህ ተረጎምክልኝ። ስለዚህ በመዳን ገብት ባረክ የምትለው ነገር በጣም ነው የገባኝ በነገር ላይ። ምክንያቱም ከእምነት እቺ መልበስን ወደ መዳን ስፔሲፊካሊ መዳን ብቻ መዳን በጣም ብዙ ወርድ ነው አልኩ እኮ። አንድ 3 ፊደል ያለው ቢሆንም እጅግ በጣም ብዙ ነገር በውስጡ ያጨቀ ነው የያዘ ነው አልኩ እኮ። አንዱ ምን አልኩ መሰለ? ኦኬ የኃጢአት ይቅርታ ማግኘት በራሱ መዳን ይባላል። ጽድቅ ራሱ መዳን ነው። ክርስቶስን መልበስ ራሱ መዳን ነው። መታደስ መዳን ነው። ልጆች መሆን መዳን ነው። የበደል ስርየት ማግኘት መዳን ነው። ወደ ፍቅሩ ልጅ መንግስት መፍለስ መዳን ነው። መዳን አንድ ቢሆንም በጣም ብዙ ዝርዝር ትርጉሞች አሉት ማለት ነው። በውስጡ የያዘው ብዙ ሐሳብ አለ። ከነዛ ሐሳቦች አንዱ መልበስ የምትለውን ነገር አነሳውልና ሰው ክርስቶስን የሚለብሰው በምንድን ነው? እሺ አሁን ሆነስትሊ እኔ አሁን መልበስን ከመዳን ለይቼ አላየው። ስለዚህ በመዳን ቆይ አንዴ ታዲያ ከመዳን ለይተህ ማታየው ከሆነ እስኪ እኔ ጥቅስ ልስጥ መሰለኝ። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ኦኬ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። እስኪ በዚህ መሰረት ያመናችሁ ክርስቶስን ለብሳችሁታል የሚል አሳየኝ። እሺ አሁን ለምሳሌ ኢየሱስ ራሱ የተናገረውን ልንገር። እውነት እላችኋለሁ ቃሌን የሚሰማ ዮሐንስ 5:24 በላከኝ የሚያምን የዘላለም ሕይወት አለው ይላል። ተው ለጌታ ቃል እንገዛ። ገላትያ 3:27 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ያልተጠመቀ ሰው ክርስቶስን መልበስ ይችላል? ይቅርታ አሁን አስቸኳይ ስራ ገጥሞኝ ነው። ከሌላ እንደዛ ብለህ ቶሎ ብለህ ውረድ። እናመሰግናለን። ጎሽ አሁን ውረድ። አንዱ ቅድም ላይ ዘላለምዬ መንገጠቤ መሰለ የራሱ ቸርች አለውና እስኪ ስላሴን ታስተምራለህ እንዴ እለዋለሁ። መሰረታዊ ትምህርት ነው ማስተምረው አለ። እስኪ ንገረን እንለዋለን። ጠፋ። በቃ ይቅርታ እንደዛ ብለህ አምልጥ። ባራኪ ቴንክ ዩ። 5 ሶላ ተብሎ እኮ ሶላ ነቢያት ሶላ ምናምን የሚሉ እኮ ነቢይ የሚባለውን ታላቅ ጸጋ ተቀብሎ ወይም ደግሞ ተሹመናል ብሎ ማለት ነው። እነሱ ግን የሚያምኑትን 5 ሶላ እንኳን የማያውቁ እረኞች ተብሎ የሚጠሩ አሉ። እንግዲህ እንደዚህ አይነት እረኛ ተንኩለኛ እረኛ ነው እንጂ እውነተኛ አይባሉ። ኤኒዌይ ጥምቀትን በዚህ በኩል እንጨርሳለን። ወደ ቅዱስ ቁርባን እንሄድ ነበረ። በጥምቀት ላይ ተቃውሞ ያለው አለ እዚህ ውስጥ? ምናልባት ኔክስት ፐርሰን እስኪ አገናኘን ተሙዬ። እሺ ዶክተር፣ እሺ ፓስተር እንኳን የተረጋጋ ሰው ነው። ፓስተር እናቱዬ መጨረሻ ላይ እንሰጠዋለን። የተረጋጋም ሰው ስለሆነ ከአንተ ጋር ተግባብታችሁ የምታወሩ ሰው ናቸው። ከኔ ጋርም ይግባባል እና እዚህ ጋር ተገኝቷል የጠፋው ልጅ የሚለው ሰው የት ቤተ እምነት? ሰላም ዶክተር ዘላለም እንዴት ነህ? አለክ ያለው አለሁልህ። እንዴት ነህ? ጠፍተሃል ጊዜ ካየሁ። አዎ አንተ ነው ያባረርከኝ እኮ በቃ አንተ ሸሸው ትላለህ። አይ እኔማ ወደ አንተ እየመጣሁ ነው እኮ አሁን። ቆይ አወራለሁ። እሺ አይ መልካም። ያው ስራ ላይ ምናምን ሆኜ ነው። አሁን 1 ሰዓት አልፎኛል ራሱ ከወጣው። ኤኒዌይ ጥምቀት አንስተን ጥምቀት ለድህነት የሚለውን ክፍል አነሳንና እንግዲህ አንተ ካለበት አንተ ቃለ ሕይወት ነው መሰለኝ እንደዛ ነህ አንተ
ቃለ ሕይወት አዎ የወንጌል አማኞች ነን ብሎ ከገቡት እኔ 3 ነገርን ሰማው። የሚገርም ነገር አንደኛው ማርቆስ 16 ላይ ያመነ ይድናል ከዛን ይጠመቃል የሚል ቃል ሰማው። ጌታ ግን ያመነ የተጠመቀ ይድናል የሚል ነው የተናገረውና አንደኛ በጣም ስትሬንጅ እንግዳ ነገር ነው፣ በጣም ያስደነግጣል። አንድ ሁለተኛው ደግሞ አንዱ ሮሜ 6ንና ኤፌሶን 4 ላይ ያለውን የአዲሱ መዝገበ ቃላትን ትርጓሜ የአዲሱ ምንድነው መደበኛ ምንድነው አዲሱ መደበኛ ላይ የተቀመጠውን ትርጓሜ ውሃ ነው የሚለውን ነገር ሲቀበል ሰማው። አንዱ ደግሞ ኖ አንገቴ ይቆርጣል እንጂ ውሃ አይደለም አለ። አሁን እንግዲህ 3 ነገሮችን ሰማን እዚሁ ማለት ነው። አሁን እኛ ጋር ብትመጣ ግን እውነት ለመናገር በጣም በቃ ግልጽ የሆነ መጽሐፍ ቅዱሳዊ እውነት ነው ያለው። ያለ ጥምቀት ድህነት እንደማይቻል መጽሐፍ ይናገራልና አንተ ይሄንን ተቀበላለህ? ያለ ጥምቀት መዳን እንደማይቻል እኮ ምንም እኮ ሰው ከአምስቱ ሶላዎቹ መካከል አንዱ ሶላ ስክሪፕቸር ነኝ ካለ መጽሐፍ ቅዱስ ብቻ ነው ካመነ ያመነ የተጠመቀ ይድናል ካለው፣ ስለዚህ በቃ ሰው አምኖ ሲጠመቅ ነው የሚድነው ብሎ መቀበል አለበት። ይሄን ካልተቀበለ ከመጽሐፉ ሰው እየራቀ ነው ማለት ነው። በትክክለኛውም ሶላ ስክሪፕቸር አይደለም ማለት ነው ሰው። ኦኬ እሺ ሜሪ ይቅርታ በጣም አንተ ጥምቀት ለድነትን ታምናለህ እንዴ? እቀበላለሁ ነው። ኦኬ መልካም። እስኪ በጥምቀት ከሚገኙ ጸጋዎች አንዱን ብትነግረኝ በጣም መልካም ነው። ኦኬ በጥምቀት ክርስቶስን እንደምንለብስ ሮሜ 6 ላይ በግልጽ ነው ተቀምጧል። ሮሜ ገላትያ 3 ላይም 3:12 መሰለኝ አይ ቲንክ ላይ አለ 27 እና 3:27 ላይ ኦኬ እዛ ላይ በግልጽ ሁኔታ አለ ማለት ነው። ስለዚህ ጥምቀት ምንም በተለምዶ ስርዓት ይባላል እንጂ ምንም ስርዓት አይደለም። ይሄ ጥምቀት የእግዚአብሔር አሰራር ነው የሚለው መጽሐፉ። ትክክል። ቆላስይስ 2:12 ላይ ጥምቀት የእግዚአብሔር አሰራር እንደሆነ ስለሚናገር ሰው እንግዲህ ያመነ የተጠመቀ ይድናል። እምነት ሲደመር ጥምቀት የሚያድን ከተባለ ምን እየተባለ ነው ማለት ነው? ሰው አምኖ በእግዚአብሔር አሰራር በጥምቀት ነው የሚድነው ነው ፖይንቱ። በጥምቀት ነው የሚድነው ነው እየተናገረ ያለው። ለምን? የእግዚአብሔር አሰራር ስለሆነ። ይሄ በጣም ሰዎች ማተኮር ያለባቸው ይመስለኛል። ትክክል። እና ጴጥሮስ ላይም ይህም ውሃ ማለትም ጥምቀት ምሳሌ ሆኖ ያድነናል አለ። ምሳሌ ውሃው ነው። አሁን ግን ከምሳሌ አልፎ ጥምቀት ሆኖ መጥቷል ማለት ነው። ስለዚህ ጥምቀት ያድነናል ካለ እንግዲህ እኛ ማንን አሁን ጥምቀት አያድንም ለማለት ምንስ ድፍረት አለን ነው መጽሐፉ ይያለ። በጣም ግሩም ነው። ይሄ ጥሩ እንትን ነው። በጣም ደስ ይላል። በቃ ተሙ የለህም እንዴ? ፒኤስኤ በጣም አስገራሚ ነገር ነው የተናገረው። ኖርማሊ እንደዚሁ ነው የምታምኑት? ቃለ ሕይወት እንዲህ ነው የምታምነው? ፒኤስኤ አይ እኔ ነኝ ቃለ ሕይወት አታምንም። ሶሪ በጣም እኔ እቀበላለሁ። እኔ ይሁን በያንተ ስለተናገርከው ልቃወም መሄድ አልፈልግም። መጽሐፍ ቅዱሳዊ እስከሆነ ድረስ አከብራለሁ አንተን ሐሳብ። አሁን እንደዚህ አይነት ነገር ስላለ ነው እናንተ ስትናገሩት የእግዚአብሔርን ቃል የመቃወም ነገር አለ። እሱ ለአግባብም አይመስለኝም። እና የሚሰሙ ወንድሞችም ካሉ ፕሮቴስታንት ወንድሞቻችን እንዳው ፕሊስ የእግዚአብሔርን ቃል ብንሰማ፣ የእግዚአብሔር ቃል በማንም በኩል ይነገር የእግዚአብሔር ቃል ከሆነ እንቀበልላችኋል። በዚያው አጋጣሚ እንዳው ኦኬ በኦርቶዶክሳዊ ንግግር ያው ቃለ ሕይወት ያሰማልን የሚል ቃል እንናገራለን። ታሚ ያሰማ ድምጽህን እኔ ወርጃለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። መምህርዬ አሁን መጣሁ። እንግዳ ልቀበል ወጥቼ ነበረ። ከጨረሳችሁ ወይ እንግዳ መጣብኝ፣ እኔ ላቋርጥና ወይ በኋላ ላይ እንክፈት። የተወደዳችሁ ዶች እሺ ፒኤስኤን ሰምተሃል? ግን ፒኤስኤ አውቀዋለሁ፣ በጥምቀት ያምናል። እሺ አንዳንድ ነገሮች እዛም ያወግዙታል። እኔ ደግሞ በፍቅር እየጠራሁት ነው ያለሁት። ጎበዝ፣ መልካም ነው። ፍቅር ያሸንፋል። እሺ ሰላም ሁኑ። ሰላም ሁኑልኝ ውዶች።